የአማራ ክልል ከተሞች ከነበራቸው እርጅናና ጉስቁልና እየተቀየሩ የዘመናዊ ከተሜነት ምልክት እየሆኑ ነው ያሉት። ይሄ ዛሬ ወልዲያ ላይ ተዟዙረን ያየነው የኮሪደር ልማት ብቻ ሳይሆን ሰው ተኮር የሆኑ ስራዎች ከኮሪደር ልማቱ ጋር ተያይዘው የተሰሩ በመሆናቸው አሁን በዚህ በምሽት ስንንቀሳቀስ ህፃናት ጭምር በፋውንቴኖቹ አካባቢ ሲዝናኑ ነው ያገኘናቸው። ህፃናት ሲባል 3 እና 4 አመት የሆናቸው ከእናት ከአባታቸው ጋር ሆነው እየተንቀሳቀሱ ነው ያሉት። በመንገዶች ላይ ደግሞ ብዙ ነዋሪዎች ሲንቀሳቀሱ ሲዝናኑና ፊታቸው ላይ የደስታ ስሜት ነው ያስተዋልነው። እንግዲህ ወልዲያ የሚታወቀው በብዛት በሰሜን ጦርነት በመጎሳቆሉና በውስጣችን ችግር የተለያዩ አመጻዎች የሚነሳበት ከተማ እንጂ የልማት ተምሳሌት አልነበረም። አሁን ዛሬ ላይ ያ ሁሉ ተቀይሮ ከተማዋ ደግሞ ከሌሎች ከምናውቃቸው የአማራ ክልል ከተሞች በጣም ያረጀች የተጎሳቆለች ከተማ ነበረች። የተሰራው የኮሪደር ልማት፣ የመንገድ ልማት ከኮሪደር ልማቱ ጋር ተያይዞ የተሰሩት የህዝብ መገልገያዎች ነገና ከነገ ወዳ የምናያቸው ላይብረሪዎች፣ የአንድ ሞሰብ ማዕከል አገልግሎት፣ የአይሲቲ ካፌዎች የወልዳያን በእርግጥም ከነበረችበት ጉስቁልና እየቀየሩ የወርቃማ ዘመን ላይ ያለችና የኢትዮጵያ ከተሞች የብልጽግና ተምሳሌት እየሆነች እንዳለች ነው የተረዳ ነው። ይሄ ደግሞ የመጣው በብልጽግና መንግስት እሳቤ እየተመራ የመጣ ነው። ከተማዋ ነበረች፣ ችግሩ ነበረ። የዚች ከተማና ችግር የተለወጠው ሀሳብ ስለተለወጠ ከተሞች የሚለሙበት የሚቀየሩበት በተለይ የመደመር መንግስት የከተሞችን ልማት የሚመለከተው ዘመንነትን ከነበራቸው ስሪት ጋር አስተሳስሮ የሚታደሰው እየታደሰ የሚፈርሰው እየፈረሰ የሚጠገነው እየተጠገነ በአብዛኛው የህዝቡ መሰረታዊ ጉዳይ መሰረታዊ ማህበረ መሰረቱ ሳይፈናቀል ከተሞችም የነበራቸውን ታሪካዊ ይዞታ ሳይለቁ ነገር ግን ለህዝብ አገልግሎት ምቹ ጽዱ ሆነው እንዲሰሩ በተነደፈው መሰረት በብልጽግና ሀሳቤ ይሄንን ወደ መሬት ወርዷል። የብልጽግና ሀሳቤ ሀሳቡ ብቻ አይደለም። ሀሳቡን ገዝተው ሀሳቡን ተረድተው ወደ መሬት የሚወርዱ የህዝባቸውን አቅም ተጠቅመው የሚያንቀሳቅሱ አመራሮችን ይፈልጋል። ወልዲያ ከተማ ላይ ያየነው የከተማ ልማትን በመደመር መንግስት እይታ ሀሳብን በሀቅ በመግዛት ያንን ሀሳብ ህዝብን አስተባብሮ የህዝብን አቅም ተጠቅሞና የመንግስትን በጀት እና የግል ባለሀብቱን አንቀሳቅሶ እንዲህ በአማራ መንገድ ማልማት መቻሉ አንድም የልማት አቅጣጫው በትክክል በመደመር መንግስት እይታ እየሄደ ያለ በመሆኑ ያየነው ነገር የከተማውን ብልጽግና ያረጋግጣል። የከተማው ብልጽግና ሲረጋግጥ ከተማው ላይ ይነሱ የነበሩ ያለ መርካት የመልካም ማስተዳደር ችግሮች ትርጉም ባለው ደረጃ የሚፈቱ በመሆኑ ከምንም በላይ በተለወጠው ነገር ከመደሰታችን በላይ የተለወጠውን ነገር ደግሞ ህዝቡ በደስታ በስሜቱ በፊቱ ገጽታ ሲገልጸው በማየታችን በጣም ደስተኞች ነን። ይሄንን ለመሩ ላስተባበሩ የከተማው አመራሮች፣ በዚህ ለተሳተፉ ባለሀብቶች፣ ለህብረተሰቡ በአጠቃላይ እዚህ አካባቢ ላይ ልማት እንዲሰፍን መስዋዕትነት እየከፈሉ ልማት እንዲቀጥል ላደረጉ ለጀግናው የሀገር መከላከያ ሰራዊታችንና ለክልሉ የጸጥታ ኃይሎች ምስጋና ላመሰግን እወዳለሁ። አመሰግናለሁ። ጥሩ። በአማራ ክልል ያለው የግጭት ሁኔታ መነሻ ምክንያቱ ጽንፈኝነትም ቢሆን መነሻ ምክንያቱና የጠላት ፍላጎት በህገወጥ መንገድ የመንግስት ስልጣን የመቆጣጠር ፍላጎት ቢኖረውም ይሄንን ለማቀጣጠል የኢኮኖሚ ችግርን ስራ አጥነትን እንደ ዋና መሰረት ይጠቀምበታል። አልፎ አልፎ የሚሳተፉት ታጣቂ ኃይሎችም በዚህ ላይ ያለፉ ሊሆኑ ይችላሉ። በዋናነት ግን የጠላት ፍላጎት ከውጭ ኃይሎች ጋር ተቀናይቶ ሀገርን የማፍረስ ቢሆን አቀጣጣይ ምክንያቶቹ ውስጥ ያሉ የመልካም ማስተዳደር እና ከኢኮኖሚ ልማት ጋር ተያይዞ የስራ አጥነትና ሌሎች ጉዳዮችን አያይዞ የሚነሳ ነው።
ስለሆነም የክልሉ መንግስት ጎን በጎን የሰላም ችግሩን ከመፍታት ባሻገር መሰረታዊ መነሻ ምክንያቶች ናቸው ተብለው የሚታወቁትን የፖለቲካ ጉዳዮች ከኢኮኖሚ ጋር ተያይዞ የስራ አጥነትና የመበልጸግ ጥያቄዎችን በፍትሃዊነት ለመፍታት አቅዶ እየሰራ ነው። ለዚህም ባለፈው ዓመት መተግበር የጀመረው የ25 ዓመት የአሻጋሪ እድገትና የዘላቂ ልማት እቅድን ወደ ትግበራ ገብተናል። በዚህ በ2018 በጀት ዓመት በዚያ አመርቂ ውጤት የክልሉ እድገት አጠቃላይ የኢኮኖሚ እድገት እየጨመረ ያለው፣ የስራ እድል ፈጠራው እየጨመረ ነው ያለው፣ የሚመሰረቱ ኢንተርፕራይዞች እየጨመረ ነው ያለው፣ የሰላምና ጸጥታ ስራው በዚያ ልክ እየተሻሻለ እየመጣ ነው ያለው። በዋናነት የክልሉን ችግር የምንፈታው ኢኮኖሚያዊ የሆኑ ጉዳዮችን በታቀደው የአሻጋሪ እድገትና የዘላቂ ልማት እቅድ ሲሆን ፖለቲካዊ የሆኑ ጉዳዮችን በሀገር በተዘረጋው የምክክር ኮሚሽን ላይና የክልሉ መንግስት በሚዘረጋቸው የውይይት መድረኮችን የእርቅና የሰላም መድረኮችን መነሻ አድርገን መፍትሄ ለማምጣት እንሰራለን። በዚህም ብዙ ውጤት መጥቷል። ክልሉ ላይ መሬት ላይ ያለው ተጨባጭ ነባራዊ ሁኔታና በሚዲያ ክልሉ የሚታይበት ሁኔታ ይለያያል። ሪል እውነታውና ፐርሰፕሽኑ የሚለያይ ነው የሆነው። በተሰራው ስራ ብዙ የታጠቁ ኃይሎች ወደ ሰላም በተው መንግስት ጋር ንግግር አድርገው የተሃድሶ ስልጠና ተሰጥቷቸው በዲዲአር ገብተው ህዝባቸውን በልማት ተሳታፊ በመሆን በሰላምና ጸጥታ ተሳታፊ በመሆን ህዝባቸውን እየካሱ ነው ያለው። ይሄ አሁንም በተደጋጋሚ የክልሉ መንግስት የሰላም ጥሪ ለታጣቂዎች እያቀረበ ሰላም በዘላቂነት እንዲሰፍን እየሰራ ነው። ይሄን አጠናክረን የምንቀጥል ይሆናል። የሰላም ሁኔታው ከጊዜ ወደ ጊዜ እየተሻሻለ አሁን እንዳያችሁት ሚዲያ ላይ እንደሚባለው ከሆነ ወልዳያ ከተማ ላይ እንደዚህ አይነት ልማት አይታይም። አጠቃላይ የክልሉ ሁኔታ ወልዳያን እና የተሻለ ሰላም ባለባቸው ቦታዎች የሚታየው የልማት ገጽታ ነው እንጂ ሰላም ሁሉ ነገር ሰላም እንደሌለ እንደጨለመ ተደርጎ የሚወራው ያው ጥላት የህዝቡን ስነ ልቦና ለመስበር የሚያደርገው አንዱ የፕሮፓጋንዳ አካል መሆኑን ህዝባችን ተረድቶ ወልዳያ የሰላም መረጋገጥ እና ሰላም በዘላቂነት እንዲረጋገጥ ተምሳሌት ከተማ ነች የሚለው መልእክት ማስተላለፍ እንፈልጋለን።